ሰላም የደሞዝ 728 ዩቲዩብ ተከታታዮች እንዴት ናችሁ? እንዴት ቆያችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ልነግራችሁ የመጣሁት እኛ አረብ ሀገር የምንሰራ እህቶች ከመዳሞቻችን ማድረግ መቀበል ያለብን እና ከኛ የሆነ ነገር ግዴታ ምንድነው የሚለው ህጉ ምንድነው የሚለውን አንድ የህግ ባለሙያ ስለነገረ ያንን ላካፋላችሁ ነው ማለት ነው። ግዴታችንና ግዴታችን ያልሆነውን ነገር ማወቅ እንዳለብን ይሰማኛል። ምክንያቱም ብዙዎቻችን እናውቃለን ግዴታ መሆኑን፣ ግን ደግሞ እንፈራለን። በጣም እኛ አበሾች በተለይ እንፈራለን ማለት ነው ይሄንን ነገር ለማድረግ። ህጉ እንደሚለው በተለይ የንጽህና መጠበቂያዎች ከደሞዛችን ሳይሆን ከነሱ ነው፣ ከአሰሪዎቻችን ነው መሆን ያለበት ማለት ነው። እነዚህ ነገሮች ካልተገዙ ወደ ቆንጽላም ሆነ ፖሊስ ደውለን እንድንናገር የህግ አካል ቁጥር ሰጥቶኛል ማለት ነው። ይሄንን ቁጥር በሚቀጥለው ምሰጣችሁ ይሆናል የምትፈልጉ ከሆነ ማለት ነው። እና ደሞዛችሁ ደግሞ ደሞዝ ከ10 ቀን በላይ ካለፈ ያንን ከ10 ቀን በላይ ካለፈ ወደ ህግ አካል ደውላችሁ ማስተካከል እንደምትችሉ፣ በመቀጠል ደግሞ መዳሞቻችሁ አምጥታችሁ ከሷ ቤት ውጪ እየወሰደች የምታሰራችሁ ይሄ በጣም ወንጀል ነው ማለት ነው በእነሱ ህግ። እኛ እዚህ ጋር ህግ አለ ደግሞ ይሄ ህግ ሲባል እንደ ሀገራችን ህግ አይደለም። የዚህ ሀገር የአረቦች ህግ ማለት ነው ይሰራል፣ ግን እኛ አናደርጉም፣ አንደውልም። እኔ አንድ እህቴ ደውላ ሰጥቻት ይሄንን ቁጥር ሰጥቻት ደውላ መፍትሄ እንዴት ታገኘች ስለማቅ ነው ይሄን የምነግራችሁ ማለት ነው። እና ሌላ ቦታ ሄዳችሁ መስራት ህግ አይፈቅደውም። ብትናገሩ ግን እነሱ የ100,000 ቅጣት የ100,000 ብር ቅጣትና 1 አመት እስራት ይደርስባቸዋል ማለት ነው። ሌላ ቦታ ወስደው የሚያሰሯችሁ ማለት ነው። ሌላ ቦታ እንደገና ደግሞ ፓስፖርት በራሳችሁ እጅ ይሁን ነው የሚለው ህጉ። አብዛኞቻችን የራሳችን ፓስፖርት እጃችን ላይ አይደለም። እውነት ለመናገር እኔ ከራሴ ጀምሮ የኔም እኔ ጋር አይደለም፣ ግን ያው ስለማልፈልገው ዝም ብዬ ተቀምጫለሁ እንጂ የምትፈልጉት ነገር አንዳንዴ ለመውጣት ወይም ደግሞ ለመቀየር ስትፈልጉ የሚፈልጉ ሰዎች ልትኖሩ ትችላላችሁ። የዛን ጊዜ ግን ካላችሁ ቁጥር ሰጣችኋለሁ። እኔ በውስጥ አናግሩ፣ በጻፉልኝ ኮሜንት ላይ ሰጣችኋለሁ። የምትፈልጉ ከሆነ ለህግ አካል ደውላችሁ ፓስፖርቴ እጅ ላይ አይደለም አሰሪዎቼ ጋር ነው፣ መቀበል ግን ፈልጋለሁ፣ እኔ ጋር እንደሆነ ፈልጋለሁ ካላችሁ ይሄ ይሰራል። አረብ ሀገር ላይ ይሄ ይሰራል ማለት ነው። የሰራላት እህት ስላለች ነው። እኔ ይሄን ሰጥቻት የሰራላት እህት ስላለች ነው ነግራችሁ ማለት ነው። በግልጽ አዳምጡ። እና እኛም ደግሞ ይኖራሉ ጥሩ ቤት እኮ አሉ፣ አስቀድመው ሁሉን ነገር የሚያደርጉ ይኖራሉ። እስኪ አሁን ይሄን ከዚህ ላይ የሰማችሁ ይሄን ሙሉን የሰማችሁ ካላችሁ የኔ በዳም ራሱ አስባነች ሁሉን ነገር የምትገዛልኝ ቅባትም ሁሉም ነገር የምትሉ ካላችሁ ኮሜንት ላይ ጻፉልኝ። እንደገና ደግሞ የሌላችሁ ከሆናችሁ ምን ማድረግ አለብኝ የምትሉ ከሆነ አማክሩኝ። እኔ መፍትሄውን ሰጣችኋለሁ ማለት ነው። ቁጥር ሰጣችኋለሁ። እውነቴን ነው የምላችሁ። ከደሞዛችሁ ካስለመዳችሁ ግን መጀመሪያ ካስለመዳችሁ ህግ እንዳለ አንቺን ነሽ የምትገዝልኝ ብላችሁ ይሄን በሰማችሁ ቁጥር ማሳወቅ እንደሚኖርባችሁ ይታወቀኛል ማለት ነው። እና ጥሩ መዳምም ያለች ከሆነች እኛም ደግሞ ችግር አለብን ሲገዛልን ሁሉም ነገር ሲገዛልን ደግሞ ለራሳችን የሚሆን ጊዜ እናጣለን። እኔ እዚህ ጋር እንደምታዩ በሳምንት አንዴ ነው እንደዚህ የምቀባባው በነገራችን ላይ እንጂ ትዝ አይለኝም። ወደ ስራዬ ነው የምሄደው። ከስራዬ መልስ እንዲህ ይቀባባለሁ ይላለሁ፣ ግን አንዴ በሳምንት አንዴ እንደዚህ ይቀባባለሁ። ራሳችን አንጠብቅም። ስልክ ላይ ነው በቃ ተጠደን እዛው ስልክ ላይ በተሰጠን ጊዜ ስልክ ወይ ጎዳና ላይ አይናችንን ይጎዳዋል። በዛ ላይ ደግሞ ራሳችን እንዳንጠብቅ ያደርጋል በጣም ማለት ነው። የምር ይሄ ዋይፋይ ነፃ ነው እየተባለ ራሳችንን እንድንጎዳ ያደርገናል። እኛም ችግር አለብን። እና ከስራ መልስ ግን ራሳችን መጠበቅ ይልመድብን። ከሌሎቹ አገር እስኪ እኛ የምንማር እውነት እኔ እዚህ አሉ ነጮች ከሌላ ሀገር የሚሰሩ እነሱ ራሳቸውን ለመጠበቅ አንደኞች ናቸው። የእኛ ሀገር ግን በቃ እኔ አላቅም፣ ተረግመን ይሁን ተመርቀን ይሁን አላቅም። ይሄንን የምናደርገው ከስንት አንደኞቻችን ነው ደግሞ ትዝ ሲለን ነው የምናደርገው ማለት ነው። እና ማድረግ ይኖርብናል እላችሁ ፈልጌ ነው ውዶች። ይሄ ከተማቻችሁ አዲስ ከሆናችሁ ቤተሰብ ሁኑ፣ እስኪ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር